አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ ሁላችሁንም። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ የሆኑ ነባሮችም የምታበረታቱኝ ምስጋና ከልብ ነው። ዛሬም በእውነተኛ ታሪክ ላይ የተመሰረተ ልብ አንጠልጣይ የፍቅር ታሪክ ጅምር ፍቅር ክፍል 9 ይቀጥላል። መክዬ አላት አይኖቹን በመስኮት ወደ ማዶ የሚያዩትን ግትር ህንፃ እየተመለከተ። ወይ አለችው በተቻኮለ አይነት። መክዬ አሁን ሀቢብ ሲመጣ ተቻኩለሽ ዶክተሩ ምን እንዳለኝ እንዳትነግሪው እሺ ብሎ በተኛበት ቦታ እንዳለ አንገቱን መለስ አድርጎ ወደ እሷ ተመለከተ። መክያም እንደዚህ ያለበትን ምክንያት ለማወቅ ያክል ለምን ሀምዛ ብላ በተቀመጠችበት ቦታ እንደ መደላደል እያለች ጠየቀችው። ሀቢብ እንዲደነግጥ አልፈልግም፣ እኔው ቀስ ብዬ አረጋግቼ እነግረዋለሁ ሲላት የባሏን ትዕዛዝ ጥሳ የማታውቀው መኪያ እሺ አልነግረውም ብላ ሀሳቡን በይሁንታ ተቀበለች። ሀቢብ ስለማን እንደሚያስብ ግራ ተጋብቷል። አንዴ ስለ ቤቱ ቀጠል አድርጎ ሰሞኑን ስላቋረጠው ስራና ስለ አመለቢሱ የቅርብ አለቃው፣ በመሀል ደግሞ ስንቅር የሚልበት ሆስፒታል ውስጥ ክፉኛ እግሩን ተጎድቶ ስለተኛው ጓደኛው ሀምዛ በሀሳቡ ጥር ብሏል። ሁሉም እሱን ተውና ስለኔ አስብ እያሉ የሚከፋፈሉት የሚቦጫጨቁት መስለው እግሮቹን እሱ ሳይሆን የሚያዛቸው ሀሳብ ከኋላው ሆኖ እንደ ጋሪ የሚገፋው እስከሚመስለው ድረስ እራሱን አያውቅም። ፎዚያ ባሏን በአይኗ ከሸኘች በኋላ ወደ ቤት ገባች። ሀቢብ ከቤት ከወጣ ጀምሮ ሀሳብ አይሉት ሀሳብ ሰብ የጭንቀት ናዳ አእምሮዋ ላይ ሰፈረባት። የትጥበት ግዴታዋን ለመወጣት ወደ ሻወር ቤት ከገባች በኋላ ውሃውን በኃይል ከፍታ መታጠብ ጀመረች። ከፀጉሯ ኩልል ብሎ የሚወርደው ውሃ በግንባሯ ላይ ተንከባሎ ቅንድቧን አልፎ አይኗ ውስጥ ሊገባ ሲል አይኖቿን ከደነቻቸው፣ ጨፈነች። በዚህ መካከል ህልም አይሉት ቅዥት በአይነ ህሊናዋ አስደንጋጭ ክስተት ተመለከተች። ከራሷ በላይ የምትወደው ባሏ ሀቢብ የእጅ ስልኩን በእጁ ይዞ ስልክ እያነጋገረ እስፓልት በመሻገር ላይ ሳለ የመኪናውን ፍጥነት መቆጣጠር ያቃተው አንድ ሹፌር ሀቢብን በሚሻገርበት መንገድ በፍጥነት መኪናውን ሲያሽከረክር ተመለከተች። ሀቢብ ሀቢብ ብላ በቅጽበት የከደነችውን አይኖቿን ገልጣ በጎኗ በኩል የተንጠለጠለውን ፎጣ አነሳች። ፎጣውን በትክክል ሳታሸርጠው ቸኩላ ከሻወር ቤት ወጣች። ሰውነቷ እየተንቀጠቀጠ ነበረ። ያየችው ክስተት በአይነ ህሊናዋ ሳይሆን በውኗ እስከሚመስላት ድረስ ያጣፋችውን ፎጣ በአንድ እጇ ጨምድዳ እንደያዘች ገላ ወረዳ ተንበረከከች። ስልኳን አነሳችና ወደ ሀቢብ ደወለች። ሆስፒታሉ በትራፊክ ፖሊሶችና ቆመው ክስተቱን በሚመለከቱ ሰዎች ተሞልቷል። ሁሉም ጭንቅላታቸው በሁለት እጃቸው ይዘው የተጎጂውን መትረፉን ይሁን መሞቱ በጉጉት ይጠባበቃሉ። ከሰዎቹ መካከል ግን የፎዚያ የተለየ ነበር። ከዚህ ሁሉ ሰዎች ጉልበቷ፣ ኃይሏ የድንገተኛ ክፍሉን በር ገንጥላ ለመግባት ትታገላለች። እሷን ለመያዝና ለማረጋጋት የተወሰኑ ሰዎች እየታገሏት ነው። ከዚያ ሰዎች መካከል ግን መክያ የለችም። ለባሏ ጓደኛው ምን እንደሆነ ለመናገር ሀምዛ ወደ ተኛበት ጠባቧ ክፍል ሩጫ በቀረው ሳምሶማ ደረጃውን ሽቅብ እየወጣች ነው።
ባሏ ያለበትን ክፍል ገብታ ጉዱን ልታረዳው ተቻኩላለች። ስትሮጥ እንኳን ምንም አልደከማትም። ክፍሉ ጋር እንደደረሰች የበሩን እጀታ ይዛ በኃይል ከፈተችው። ትንሽ እንቅልፍ ቢጤ ሸለብ አድርጎት በሰመመን ውስጥ የነበረው ሀምዛ የበሩን በኃይል አከፋፈት ሰምቶ ተዘግተው የነበሩ አይኖቹን ወደ በሩ አዞራቸው። በሩን በኃይል ከፍታ የገባችው መክያ ነበረች። ነገር ግን ስትለየው በሰላም የወጣችው መክያ ሳትሆን ሁሉ ነገሯ ተቀያይሮ ድንጋጤና ፍርሃት ግንባሯ ላይ ሸተር ሰርተዋል። ልቧ በአፏ ልትወጣ ደርሳ ድው ትላለች። በአይኖቿ እንባ እየዘነበች ነበረ። እህ እያለች ልትነግር የፈለገችው ትንፋሿ ባታል። ሀምዛ ጋደም ካለበት አልጋ ከወገቡ ቀና አለና ተቀመጠ። መኪ ምን ሆነሽ ነው ብሎ የድንጋጤውን ጮኸ። መኪያ እየተከታተለ የሚመጣውን ትንፋሿን ገታ አድርጋ ሀቢብ ስትለው የሀምዛ ፊት ባንዴ ተቀየረ። ፊቱን ቅጭም አድርጎ ሀቢብ ምን ሆነ አላት። የመኪና አደጋ ደረሰበት እዚሁ እያለች ጣቷን ወደ ኋላዋ እንደ መቀሰር ስታደርግ ሀምዛ ከተኛበት አልጋ ላይ ምንጥቅ ብሎ ተነሳ። መኪያ ባለችበት እንደ ቆመች ክፍሉን ለቆ ወደ ድንገተኛ ክፍል በቸርኬሌው ፈተለከ። መኪያም የባሏን በእግሩ መራመድ ሳታስተውል ከኋላው ተከትለው ሀቢብ ወደ ተኛበት ድንገተኛ ክፍል ተሯሯጡ። የሆስፒታሉን ደረጃ ተንደርድረው ወረዱት ከማለት ይልቅ ዘለው ባንዴ ከሰዎቹ አጠገብ ደረሱ ማለት ይቀላል። ሀምዛ የእግሩን መጎዳት ረስቶት በሩጫ ከድንገተኛ ክፍል ሲደርስ የተሰበሰቡት ሰዎች የጸጥታ አዋጅ የታወጀ ይመስል ጸጥ ብለዋል። ከሰዎቹ መካከል ግን በሴቶች ተከባ ማልቀስ የማትችልበት ኃይል አጥታ አይኗ እንደፈጠጠ በደረቁ የምትንሰቀሰቅ ከንፈሮቿ ውሃ ካገኙ ሳምንታት ያስቆጠሩ ይመስል ዝናብ ጥሎበት እንደደረቀ ዋልካ መሬት የተሰነጣጠቀባት ሴት ተመለከተ። ፎዚያ ነበረች። ሀምዛ ሰውነቱን በሞላ ከዚህ በፊት ተሰምቶት የማያውቅ የሀዘን ስሜት መላ አካላቱን ሲያዳርሰው ተሰማው። ፎዚያን በተቀመጠችበት አለፍ አለና ወደ ድንገተኛ ክፍል ተጠግቶ በመስታወት የተገጠመውን በር ወደ ውስጥ ሲያየው ዘንድ አይኖቹን ቀረብ አድርጎ ሲመለከት በነጭ ጨርቅ መላ አካላቱን የተሸፈነ አስክሬን ተመለከተ። ሀቢብ ስለመሆኑ አልተጠራጠረም። ምንም እንኳን ሁሉም አካሉ የተሸፈነ ቢሆንም ቁመቱ ሀቢብ መሆኑን ይናገራል። ሞቷል ሲል ከአንደበቱ ቃል አወጣ። አጠገቡ ቆመው የነበሩ አንድ ሰው እሱን የጠየቀው መስሎት አዎ ሞቷል ብሎ መለሰለት። ሰማይ ምድሩ የተቀላቀለበት መሰለው። አይኑ ፍጥጥ፣ ደሙ ቀጥ አለበት። የስንት ጊዜ ጓደኛው ክፉ ደጉን አብረው ያሳለፉ፣ ደስታን ሀዘንን በጋራ አብረው የተወጡ፣ እንደ ራሱ የሚወደው ጓደኛው እሱን ለመጠየቅ ወደ ሆስፒታል ሲመጣ መንገድ ላይ ቀረ። ላይመለስ ምድርን ተሰናበተ። ፎዚያ ትዕግስት አሳጥቷታል። የህይወት አጋሯ ከራሷ አስበልጣ የምትወደው ሀቢብ ሟቷል። ሳትወድ በግዷ አምና ተቀብላለች። ከዚህ በኋላ ሀቢብን በድጋሚ አታገኘውም። ፍቅሯ እንደ ጧት ጤዛ ሆኖ ቀረ። ያ እንክብካቤና ያ ደስታ በጅምር ቀረ። ውስጧ ተብሰከሰከ። ያ ውበት ጸደል የሆነው ፊቷ ሀዘን የሚባል መጥፎ ነገር
ሞት የሚባል የማይለመድ ክስተት ጥላ አጥልተውበት ከጥቁር ሻም በላይ ጠቆረ። እንደ ማለዳ ወፍ ዜማዎች የሚያምረው ድምጿ ተኩረፈረፈ። ሊሳኗ ተዘጋ። ሀቢብን በስስት የምታይበት አይኖቿ በርበሬ የተቦካበት ሙሀቻ ይመስላል ቀይ ሆነ። በዚህ ምድር እጅግ ከባድ ነገር የሚወዱትን ሰው መለየት ነው። ፎዚያ ግን ያን ሁሉ የችግር ወቅት ከሀቢብ ላለመለየት ታግሳና ችላ ኑራ ነበር። የሰቆቃው ህይወት አልፎ የደስታው ዘመን ሲመጣ ደስታዋን የሚያጠፋ ፍቅሯን የሚያከስም ነገር ተፈጠረ። ሀቢብ ሞተ። የሀቢብ የቀብር ስነ ስርዓት ከተፈጸመ ዛሬ 3ኛ ቀኑን አስቆጠረ።